ዲና አስጠብቀን ቤተሰቦች አስጠብቀን ነው እሱ ጋር ሆናለች ብሎ እያሰረኝ ነው ማለት ምንም እንጃ መጣቀፈር አቤት በእንትን እየወፈርሽ ነው በጾሙ ሰው ይከሳል አንቺ ጉንጫም እየወንኩኝ ነው ወይስ የቁርሱን የምሳውን አንድ ላይ ነው አንድ ላይ ሰብሰብ አድርጌ አንድ ላይ ነው ምቾት አንገላታ የማይዘው ኮሜንት ላይ ምን አሉኝ መሰለህ ኬኒ ከመጣ በኋላ ጹቤ እየወፈረች ነው አዎ ያዝ ይጠይቃል እንደዚህ ነገሮች ምንድነው እሱ መሰለህ ከፊት የሆነ ፓርቲ ያነሳል መሰለህ የሆነ ነገር አስቀንሽ ነው ምን አስቀንሰሽ ነው የሆነ ነገር ከፊት ከፊትሽ ምንድነው ምን ነው ትንሽ ምን ነው አሁን ከአይኔ ከአፍንጫዬ ከቅንድብ እንኳን የለም ሁሉ ነገርሽ በቂ ነው ምንድነው ያነሳው እኔ ደግሞ ላስጨምርልሽ ሰውነት ምናምን አልፈልግም ግን ከንፈሬ ምናምን ትንሽ ነው እና አንተም ደግሞ የምትወደው አይመስለኝም ለዛ ሰርጀሪ ዳሰራው አሰብኩኝ ያምሻል እንዴ የከለርሽ ነው የምር አልቀለድኩኝም አይ ሲሪየስ እንትን ምን ነው የምታሰሪው እንደዚህ ነው የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ መጥቻለሁ። ያው አያስመጣም ነበረ የሰሞኑ ሁኔታ መጥቻለሁ። ባለፈው ካያችሁ በኋላ እንግዲህ ከሄኒ ጋር ትላንትና የተለቀቀውን ቪዲዮ በእርግጥ የትላንትና ነበረ ያለቀኩት ያኛውን ቪዲዮ አስቀድሜ ነበር የለቀኩት ምክንያቱም ይሄኛው በሆነ ሚስ አልተስተካከለም ነበረ ለዛ ነው እና ቤተሰቦች እንግዲህ ትላንትና ሐሳባችሁን እያየሁኝ ነበረ በጣም የሚገርመው ግን አብዛኞቻችሁ ከሄኒ ጎን ነበራችሁ ምናምን እና በጣም ተሰምቶኛል ፊል አድርጌያለሁ እኔን ነው የምታውቁት አስቀድማችሁ ስለዚህ ባካችሁ ከሄኖክ ጎን የምትሆኑ ሰዎች ግን እኔንም እያያችሁኝ በዚህ አጋጣሚ ለማንኛውም ግን ያው በቀጣይ አስተካክለሽ ምናምን ካሹ እያላችሁ ነበረ በውስጥ ምናምን እና እስቲ በዚህ በጾሙ ሳያልቅ እንግዲህ በሌላ በተስተካከለ ሁኔታ ከሰዋለሁ ብዬ አስባለሁ እንግዲህ እና ዛሬ ሰሞኑን ትንሽ ጥሩ ላይ ነን ያለነው ጥሩ ጊዜ እያሳለፍን ነው ምናምን ከዛ ከጸቡም ከወጣን በኋላ ጥሩ ጊዜያቶችን እያሳለፍን ነውና ትንሽ አልተበሳጨም ምናምን ሰሞኑን እና ደበረኝ እና ዛሬ የሆነ ሀሳብ ቁጭ ብዬ አቀድኩኝና እንቅልፍ አልተኛውኝም ማዳሬን ማለት ነውና ምን ላድርገው እንዴት ባደርግ ነው ይሄን ላናደደው የምችለው አልኩኝና ሰሞኑን የቡናው ላይ አይታችኋል በሲሪየስ ነው ያናደደኝ ላይክ ፕራንክ ሳይሆን በስነ ስርዓት እኔን ለማናደድ ሆን ብሎ ነው እንደዛ እያደረገኝ የነበረውና በጣም እየተረበኝ ነበር አይታችኋልና ሙያ የላትም ደግሞ በነገራችን ላይ ቤተሰቦች በአንዳንድ ነገርም ከኔ ጎን ያላችሁ ቤተሰቦች አላችሁ ማልሰማ መስሎት መጨረሻ ላይ ቪዲዮ እንደማይ ረስቶታል መሰለኝና ቪዲዮንም ባላየውም ግን ቤተሰቦች ኢቭን ኮሜንት ላይ ሁላ ጽፈውልኛል በወጣውበት ሰዓት ላይ ምን እያለ እንደነበረ በውስጥም ነግረውኛል ከወጣው ኮሜንት ላይም ጽፈውልኛልና ያለውን ነገር ሰምቻለሁ ሙያ የሌላት ሴት እንዴት ነው አሁን ቤት የምትገባው እያለ ነበርና እነዚህን ሁሉ ተጠራቅመው እንግዲህ ብድሬ ለመልስ ነው ማለት ነው ዛሬ አስቤበት እንግዲህ የሆነ ነገር አቅጃለሁኝ እና እሱን ግን ያው ለእናንተ ማልነግራችሁ ያው ብዙም የሚያበሳጭ ነገር አይደለም ግን ደግሞ ያው በትንሹም ቢሆን ግራ የሚያጋባ ነገር ስለሆነ ከመጣ በኋላ እሱን ታይታላችሁ ሌላው ደግሞ ሁለት ሀሳብ ነው ያለኝ ዛሬ አንደኛው ይሄ ሀሳብ ነው ሁለተኛው ደግሞ በቀጣይ በቆንጆ ቪዲዮ እንገናኛለን ሁላችሁም ቀጣይ ላይ አሪፍ ቪዲዮ ጠብቁ ማለት እኔና ሄኒ በተጣላንበት ሰዓት ላይ ብዙ ያላሳለፍናቸው ነገሮች ነበሩና እነዛን ነገሮች እንግዲህ አሁን ሰላም ስለሆነን ምናምን ያው በዚህ መንገድ ያትላንትና የቡናውንም በዚህ መንገድ ልካሰው ብዬ የሆነ ነገር አስቤያለሁኝና እኔ ቦታ ብዙም አላውቅም እዚህና ይሄንን ነገር ለሱ ሳልነግረው የሆነ ቦታ ጠይቀውና እዛ ቦታ ላይ እንግዲህ አንዳንድ ነገሮችን የምናዘጋጅ ይሆናል ማለት ነው እና አሪፍ ጊዜ ይኖረናል ብዬ አስባለሁ ያው ለእናንተም ሰርፕራይዝ አትሆኑም ዲቴል ዘርዝሬ ከነገርኳችሁና
እስቲ ሄኒን ጠይቀውና ቦታ ምናምን ከዛ በኋላ ለኔ ሳይሆን ለሰው ብዬ የሆነ የምጠይቀው ቦታ አለና ያንን ቦታ ከነገረኝ ከኔ በተሻለ እሱ ያውቃል ብዬ አስቤ ነው። ያው አንደኛ ወንድም ነው የምጠይቀው ቦታ እንግዲህ እኔ ለማወቅ ትንሽ ያዳግታል ለኔና እሱ ግን ያው ያውቃል ብዬ አስባለሁ። አንደኛም እዚህም ስለቆየ፣ ሁለተኛ ደግሞ ያው ያሳለፈውም ነገር ሊኖር ስለሚችል ከዚህ በፊት ሊያውቅ ይችላል። ስለዚህ ቦታ ጠይቀውና ከቤት ወጣ እንበል ብዬ ነው ትንሽ ቤት ውስጥ ከቤት ትንሽ አየር እንቀይርና ጥሩ ጊዜ የምናሳልፍበትን ነገር ላመቻች ብዬ ነውና እስቲ ከመጣ በኋላ ትንሽ ካናደድኩት በኋላ ይሄንን ነገር ጠይቀውና ቀጣይ ላይ በቆንጆ ቪዲዮ እንገናኛለን ማለት ነው። እና ዛሬ ወይ ሀሳቤ ልንገራችሁ ለእናንተ አያስችለኝም ደግሞ ሀሳቤ የምመሰላችሁ አሁን ለሄኒ ያሰፍር እንትኑ አይደለም ነገራችሁ ቀጣይ ያለውን ቪዲዮ ሳይሆን አሁን ዛሬ ሄኒን ላናደደበት ያሰብኩትን ሀሳብ ነው ነገራችሁ። ዛሬ ሰርጀሪ ልሰራ ነው ብለዋል። ሰርጀሪ ሌላ ነገር ሳይሆን ሰርጀሪ ከንፈሬ ሰርጀሪ ልሰራ ነው እና ከንፈሬ ትንሽ ነው ይሉኛል ብዙ ሰዎች ትንሽ ነው እያሉኝ ስለሆነ አንተም ደግሞ ወደው ስላልመሰለኝ ሰርጀሪ ተሰርቼ ትልቅ ላደርገው እያሰብኩኝ ነው እና ከቱርክ ነው አብዛኛው ጊዜ እንደዛ አይነት ነገር ቢሰራው እና ያው አዲስ አበባ አለ ተብያለሁኝ እና እዛ ቦታ ሄጄ ሰርጀሪ መሰራት እፈልጋለሁኝ። ከንፈሬን ማሳደግ አለብኝ እና አንተም ሳይክ ደግሞ ከንፈሬን የምትወዷል መሰለኝም ነግረኛ ታውቅም ብዬ ገገም ብዬ እንግዲህ ዛሬ እስቲ የሚለውን ምላሽ እንሰማለን። ትንሽ እናስጨልለዋለን ማለት ነው። ላይክ እንደዚህ አይነት ነገር ምንም አይመስለኝም። አሁን ይህንን ነገር ሊፈቅድልኝ የሚችል አይነት ሰው አይመስለኝም። አሁን እንደዚህ ትርፍ ጭማሪዎች ነገሮች ምናምን ነገር አይወድም። ላይ ባለኝ ነገር ምናምን እንዳምር ምናምን ይፈልጋል። እንደ በፊት አይነት ሰው ምናምን ይሄን አታድርጊ የሚል አይነት ሰው አይደለም። ነገር ግን ባለኝ ነገር ነው የሚፈልገው እንጂ እንደዚህ ኤክስትራ ነገሮችን እንድጨምር አይፈልግም። እና ይሄንን ባህሪውን ስለማቅ ነው ዛሬ ይሄንን ነገር ያሰብኩት ማለት ነው። እና እስቲ የሚለውን ነገር ያናድደዋል። አሁን እኔ እርግጠኛ መሆን ያልቻልኩት ያናድደዋል ኦር ረጋ ብሎ ነው የሚናገረኝ ምናምን የሚለውን ነገር ነው እንጂ በጭራሽ እንደማይፈቅደው አይነውና እስቲ ግን ብቻ ግን ያው ሪያክሽኑን እናያለን። እሱ ይምጣና እስቲ ከራሱ ደግሞ ሪያክሽኑን እናያለን ማለት ነው። በተቻለኝ አቅም ለማስመሰል እሞክራለሁ። ታውቃላችሁ ቤተሰቦች ላይ ፍራንክ ሳደርግ ምናምን እንደ ሄኖ ጎበዝ አይደለሁኝ። ሄኒ ላይ ምንም አታውቁበትም፣ ግን እኔ ደግሞ ትንሽ ሳቄ ምናምን ሊመጣ ይችላል። እንግዲህ ዛሬ ጠንከር ብዬ ፍራንክ ላደርገው ሞክራለሁ ማለት ነው። አብራችሁን ቆዩ። እስከዛ ድረስ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሄኒ እስከሚመጣ ድረስ ያለው ማየት ስትመጣ እሱ ብሎት ዲና አስጠብቀን ቤተሰቦች አስጠብቀኝ ነው እሱ ጋር ሆናለሁ ብሎ እያሰረኝ ነው። ምን ሆንክ? እንጃ መጣቀፍ አቤት እዩ ዳሽ አሎ እንዴት ነህ? አለን የተረሳ ነገር አለ አንተ ተጠሻ ይሄን ሶዳ ታብጂታይ ማግኘቱ እንዳለ ጾም ነው ነገሮች ቡና መጥቼማ ጾም ነው ማኬታ እዚህ ነበር የምጠብቀው ታውቃላችሁ ቤተሰቦች ድሮ ግን ጾም ነው። ካሜራ አልተመቸም ወደዛ እንሂድ። እሺ መጀመሪያ ብዬሽ ነበር አልሰማም እንዴ አፈረኝ አለ ካሜራ አሁንስ እሺ እንዴት ነው ሞያን አያችሁ ቤተሰቦች? ይሄው ሊጀምር ነው ዛሬ ብቻ ሞያስ ታየ መሀል ላይ ያወራውን ሰምቻለሁኝ። እሺ በወጣሁበት ሰዓት ላይ መሀል ላይ
እያደናነቅኩሽ ነበረ ምናምን ብለህ ያወራሁን ወሬ ሰምቻለሁ። እያንዳንዶችን በጣም የሚገርመው ደግሞ እንደው ታውቃለህ ቤተሰቦች ናቸው ኮሜንት ላይ ስትወጪ ሄኒ ያለው እንዲህ ብሎሻል። እግዚአብሔርን ኮሜንት ላይ ያለ ብሏል። ለዛ እኔ ያየው አይደለም ማለት እግዚአብሔር ስልክ እያየ አይደለም ሄኒ ባይዛው ስልክ ቀይሯል። ተጣጣቁ ስራ ሰው እንደዚህ ነው እና እንደዛ ብሎ ነግረውኛል ሰምቻለሁ። ምን ማለት ነው አይደለ? ናፍቀዋል። ምን ይሰራሽ ነው? ምን ይሰራሽ ነው? ምን ይሰራሽ ነው? አንተ እየጠጣሁ ምሳ በልተሽ ነው? ሲጾምሽ ነው? የጾምሽ ነው እንዳለ እየጠጣሽ ቤተሰቦች ጾም ያለው ጾምኩኝ። ስንት ሰዓት ነው? ጾም ያለው ዘንበሩ ቤተሰቦች ከዛ ከስራ ስወጣ ጾምኩኝ። ጾማለች ብዬ ስለማስብ በቃ ምሳ ተደብቂያት ነው ማለት ጾምኩኝና ከስራ ስወጣ ማለት ነው ግዴታ ከሱ ጋር መገናኘት ስላለብኝ ካፌ ደግሞ ምንም ሳይታዘዝ መቀመጥ አይቻልም። ከዛ ፋንታ አዘዝኩ። እንደዛ ግድ መጠጣት እኮ የለብሽ ማዘዝ ነው እንጂ ግዴታ መጠጣት ግዴታ አይደለም። እሺ አንተ አልክ አይደል እንደ የማትጾም ቀን ሙሉ ኦኬ በስራ እያሳበ ማንንም እንትን አይደለም ልጅ ለማድረግ ሰው እንድጾምልኝ ሰው በስራ እያሳበ ያስክ ባንቺ እንኳን ይድረሳል እንካለ ሰራይ ወደ አንቺ ጋር ወረታሽማ ከባድ ነው። ማዘር ባይዘ በጣም እንትን አስቀዳሽ ምናምን ናትና ቤት ውስጥ ግዴታ ነው አንድ ሰው ተንከራ አንቺ ነው በእንትን እየወፈርሽ ነው። በጾሙ ሰው ይከሳል። አንቺ ጉንጫም እየሆንኩኝ ነው ወይስ የቁርሱን የምሳውን አንድ ላይ ነው? አንድ ላይ ሰብሰብ አድርጌ አንድ ላይ ነው ማለት ምቾት አንገላታኝ ማይዘው ኮሜንት ላይ ምን አሉኝ መሰለህ ሄኒ ከመጣ በኋላ ጹቤ እየወፈረች ነው። እየወፈረች ነው? አዎ ያዝ ይጠይቃል እንደዚህ ነገሮች ግን አንዳንዴ ለምዳችን አለ በአንድ ቪዲዮ አካፍላችኋለሁ ቤተሰቦች። ትንሽ ሲሞገስ ደግሞ ማለት ነው መከራ እኮ ነው ያሰፋዋል። ስማ ዛሬ የጠራሁት ማለት ነው የሆነ ሀሳብ አለኝና በቃ አንቺ ለሀሳብ ብቻ ነው የምትጠሪኝ? ሀሳብ ጭንቀት ነው ሲኖርሽ ነው የሆነ ሀሳብ አለኝ። ልጅ ልጋብዘው ልጅ ላዝናናው ልጅ መስለኝ። እሺ አዝናና ማነው ጋብዛለሁ ችግር የለውም። ቤተሰቦች ጻፉ አስጋብዝ አዝናኙ ብለው ወይኔ አዝናናት ብላችሁ ጻፉለት ቤተሰቦች አዝናናት እያላችሁ ጻፉለት። እንታሽቀብጡ አላችሁ ቤተሰቦች አንዳንድ ቤተሰቦች ራሳችሁን ታውቃላችሁ። ለዛስ አሁን ደግሞ ለኔ ያግዛችሁ ነገር ጠንካራ ሰራተኛ ናት። ታታሪ ሰራተኛ የኔን 3 ደብል ነው ታገኘ ደሞዝ 3 እጥፍ መሰለኝ በዚህ እና ጋብሽ መቼ ደሞዝ ጋንሽ አልነገር ያለችኝ ነገር የደሞዝ ቀኗን ነው። ደሞዝንስ ደሞዝንስ ታውቃል አላውቅም ከፈልሽ አንቺ ማለት የኔ ነው የደሞዝ ቀኗ ነው እንትን ምንድን ነው እሱ መሰለህ ከፊት የሆነ ፓርቲ ያነሳል መሰለህ የሆነ ነገር ያነሳል። አስቀንሽ ነው ምን አስቀንሰሽ ነው? የሆነ ነገር አለ ፊቴ ከፊቴ ምንድን ነው? ምን ነው ትንሽ ትንሽ ምን ነው አሁን ከአይኔ ከአፍንጫዬ ከቅንድብ እንኳን የለም ከከንፈሬ ሁሉ ነገርሽ በቂ ነው። ምንድነው ያነሳው? እኔ ደግሞ ላስጨምርልሽ ከእግዚአብሔር ጋር ታጣይ ምንም አልጎደለም። ሁሉ ነገርሽ ፈያለ እንደውም በስቷል ትንሽ አይ የሆነ ነገር አሰ እንትን አሰብኩኝ ከቤተሰቦች ጋር ቅድም እንኳን ከመምጣት በፊት እያወራን ነበርና በውስጥም የሚያወሩን ቤተሰቦች አሉ እና የሆነ ሀሳብ ሰጡኝና ከዛ እንትን ከንፈርሽን ከምን አታሳድጊው ማለት ነው አታሳድጊው አሁን ያርጋል ሰውነታቸው ምናምን ሰርጀሪ የሚያሰሩ ሰዎች አሉ አይደለ ቱርክ ምናምን ሄደው ምናምን ከዛ ሰውነት ምናምን አልፈልግም ግን ከንፈሬ ምናምን ትንሽ ነው እና አንተም ደግሞ የምትወደው አይመስለኝም ለዛ ሰርጀሪ ዳሰራው አሰብኩኝ። ያምሻል እንዴ የከለርሽ ነው? የምር አልቀለድኩኝም
አይ ሲሪየስ እንትን ምን ነው የምታሰሪው? እንደዚህ ይሄኛው እንደዚህ ግልጥ ብሎ ትልቅልኝ እና በስሙ ጾሚ ነሽ። አንድ ነገር ትናገሪ ለቀልም ኮነ ማርያም በጣም መስጠላት ምንድነው? ከንፈርተ አምሻል ትንሽ ናት ከንፈሬና እንደዚህ ተለቅ ይበል ለምን እንትኖቹ አታሳሪ ሲዲ የሚያስገቡት ሲዲ ለማታስገቡት እንትኖቹ እንደ ሀመሮቹ እንደዛ ይሻልሻል። አይ እንደዛ አይደለም በጣም ትልቅ አይደለም አይፈልኩት የተወሰነ አምሻል አንቺ ዝም በይ የምር እንደዚህ የሰዎች ጀምር ላይ እንደዚህ ብላ አይመክሩሽም። የምሬ ነው። ትንሽ ናት ከንፈርሽ ትንሽ ናት ቢያንስ እንደዚህ የሆነ እንደዚህ ነገሩን የላይኛው ሰው ቁጭ ሲል እኮ በቃ የሚያስበው እንትን ይገባል። ስራ ጠፍቶ ነው ስራ የለም ሰሞኑን አስቀልጣ ይሄኔ ያምሻል ነው የምሬ ነው። ሲሪየስ ጉዳይ ነው። ዛሬ ይቀልል እኮ ነው እንዴ ሀሳቡን ለአንተ ልንገርህ ብዬ ነው እንጂ እኔ እኮ አስቤ ጨርሻለሁ። ግን ለአንተ ላሳውቅህ ከመሆኑ በፊት ሰርጀሪ ምናምን እኮ አይደለም። አዲስ አበባ አላት አዲስ አበባ መጥቷል እዛው ኢትዮጵያ ውስጥ ወይ ደግሞ በእንትኑ ይሄ የሚቆይ ከሆነ እንደዚህ ምናምን ብለው መጣሁት እንደዚህ የሚያሳድጋል እንጂ የሚያብጥ ወይ እንደዛ አድርገው በጣም ዘውሪ ነው። በጣም አስቀያሚ ነገር ነው። ታውቆሻለህ ለማለት በዛው ላንተ ለማማር መስቀልሽን ካወለቅሽ በኋላ ትችላለሽ። እንደዛ ነው። ለምን ጾም ካለፈ በኋላ እኮ ምንም ይለፍ እንዴ ያምሻል እንዴ? ይሄ ማለት እኮ ፈጣሪ የሰራው ነገር አይደለም። አንተ ቆይ እኔ የምፈልገው ነገር እንዳደርግና ምን እንትና ጥሩ ነገር ግን ሳፖርት አደርግሻለሁ የፈለግሽበት ግን እንደዛ ነገር ጥሩ አይደለም። አይሆንም በሏት ቤተሰቦች ውድቅ ተደርጓል ስለዚህ አንቺ እንደዛ ነገር ተይ ማርያም የሚያስጠላ ነገር እንዴ የሚያሳምር ከሆነ ውበት የሚጨምር ከሆነ ኖርማል እኮ ይሄን እንዴ ቆንጆ ነሽ ምንድነው የምትጨምሪው እንዴ ያምሻል እኔ ፈጣሪን መጋፋት አንሷልሽ ወይ የታችኛው ብቻ የታችኛው ጾሙ ካለፈ በኋላ እናወራበታለን በቃ ሲነገር ራሱ ታም ያስጠላ አንቺ ያምሻል እንዴ ቆይ እኔ ሰውነቴ አላውቅም ሰው እንኳን እየሄደ ቱርክ ሰውነቱን እያሰራለ እና ስለሱ ምን አገባሽ አዲስ አበባ ካለ ደግሞ እዚህ ቅርብ ነው ለዛ ምን አለ የታችኛው ባስክስ ሐዋሳ ሲጀምሩ ሰራች ማርያም ያስጠላ ነገር ነው ታውሪ ማለት አሁን አንደኛ እኔ የቤተሰቦችን ሀሳብ በጣም ነው የምቀበለው ታውቃለህ። ምን ስጋ ባር ነገር ነው የሚጨምሩት ታውቂያለሽ ነው ለምን ራሱ ነው እንደዚህ አሁን የሆነ እንደዚህ አይነት ነገር እንዲህ ሲመጡ እሱ ለጊዜያዊ እንትን ነው ይሄ ኖርማል አይሶ ስፒድ የሚያደርገው የለም ለፈን እሱን ትችያለሽ ቤት ውስጥ ለፈን ለማድረግ ከፈለግሽ አይቆይም እኔ የሚቆየው ነው የምፈልገው እሱ የሚቆይ መስሎኝ ቤተሰቦች አሁን እኔ ከንፈር እንደዚህ ቢያድግ እንዴት እንደሚያምር እኔ ስላየሁት እኮ ነው በኢፌክት ላይ ያየሁት ግማሽ ለናው ምሰጭ ነው ያኔ በቂ ነው አሁን ምንድን ነው የሚሻለኝ አጣም ያስተናገረ አንተ ሲጀምር ያምራል ብለኸኝ አታውቅም ስለዚህ ስለሚያስጠላ ምንም ነገር ባምር እኮ እሺ ስለሚያስጠላ ነው አድንቃኝ የማታውቀው ፀጉርሽ ራሱ ነው ዘን የሚያውቁሽ ላትቀበል ተቁርሽ እሺ አሁን የዚህኛውን አሁን እንስማማና እንደሚሆን እናደርግ አሁን ግማሹንም ብር አግኝቻለሁ ግማሹን ብር አንተ ትሞላለኝ ግማሹን አሰሪያ ወይ ሲኖርሽ ደግሞ ግማሹን ታሰሪያለሽ ለዚህ ነው ጭራሽ ብር ልስጥ እኔ ልስራ እኔ ለምፈልገው ነገር ምን ችግር አለ ግን አንተ ብር አይደለም የፈለገ ነገር በጣስ የኔ ፍላጎት ከሆነ ለእንደዚህ አይነት አስቀያሚ ነገር አልደግፍም እውነት እስካሁን እኮ ይቀጥል አሁንም ትንሽ ብር ነው የጎደለኝ ባይዛው ለብሩ አይደለም ግን መድኃኒዓለም አሰሪ ማርያም ወይ አዲስ አበባ ሄደሽ ማትመለሽ ከሆነ እዛው ጠጪ አረበረም አዋርድ አልኮል አድርግልሽ አልኮል እንደ ምን አይነት ነገር የምታወሪው ማርያም ካንድ ክርስቲያን ማይጠበቅ ነገር ለምፈልገው ነገር እንድትደግፈኝ ነው ፈልገው መፈልገው ነው ቀልድብኝ
እንደምፈልገው ነገር ድጋፍ ነው ፈልገው በቃ ከፈለኩኝ ኦኬ እሺ ብለህ ለምን ማታደርግልኝ? የሚጠቅምሽ አይደለም አንዴ ያምሻል። የሚጠቅምሽ ነገር ቢሆን እኮ ችግር የለም ግን አይጠቅምሽ። ይጠቅመኛል ብዬ ካሰብኩኝ የሚጎዳኝ አንቺ በእናትህ ሰዎች ማርያም ምንድን የሚጠቅምሽ ነው የማይጠቅም ነገር አታውቂም እንዴ? እሷ ልጅ ነሽ። ረብስ ምን ስትያስብሽው ነው እንዴ? እንዴት አላስበውም? ኢፌክት ላይ ሳይው ትልቅ ሲሆን ያምራል ከባድ ነገር አንቺ እሺ ተው ከፈለክ እኔ ብር አንተን ብዬ አስተካክዬ ከስራ ቦታ ቢሆን ተበድሬም ቢሆን ለምን የመጨረሻችን ሙሉ ነው ስትይጂ ማለት ነው። ማርያምን እንደዚህ ነገር አልፈልግም። ይሄ ሰይጣናዊ ነገር ተይ በቃ ማንም አይደግፍሽም። መድኃኒዓለም አይደግፍሽም። ቢደግፉሽም አንቺ መስማትና ትልቅ ሰው አይደለሽ እንዳታገናዝብ እንዴ? አንቺ ሰው ያለሽም ብቻ ነው። እኔም ያምርብኝ ከሆነ ምን ችግር አለ? ይሄ እኮ የማገናዘብ ያለ ማገናዘብ ጉዳይ አይደለም። በቃ እንደፈለግሽ ነው። ማከራከረ እንደፈለግሽ ሄደሽ ለምን እንትን አትይው። ይሄ የሚያናድድ ነገር አይደለም። በነገራችን ላይ ወላሂ የማከራከር ነገር ትከራከሪያለሽ እንዴ? አንቺ ብር ከተረፈሽ ሲላኔ ቸግሮኛል። ይሄ እኮ የብር መትረፍ ጉዳይ አይደለም። ይሄ መትረፍ ነው እንጂ መትረፍ ነው። ከዛ ኢፌክት ላይ ሳይ ደግሞ ያምራል። አንቺ በቃ በማርያም ተይሶ እንዳነጣለ ያምሻል እንዴ? እና ምን አልከኝ? ምንም አልልሽም። ፈጣሪ ያውጣሽ፣ ስራሽ ያውጣሽ። እንደዚህ አይነት ነገሮችን ካሰብሽ በዳንኤልም አትደውይ እኔ ጋር ማርያም እንዴ ከንፈር ማስቀየር ያምሻል እንዴ? ማሳደግ እንዳትደውይ ምናምን የመጨረሻችን ነው ያስበላል። ማን ነገር አታወራ። አሁን ይሄ የሚያናድድ ነገር አይደለም። በነገራችን ላይ የምትናደድበት ምክንያት እየፈለግ ካልሆነ በስተቀር ይሄ ምንም ምክንያቱ በጣም ትንሽ ነው። አዎ ይሄ ምክንያት እየፈለገ ለነበረ ሰው ነው ሊያናድድ የሚችለው እንጂ ምንም ያናድድ ነገር አይደለም። እንደዛ ነው። እሺ እንደዛ ካሰብሽም ምክንያት አገኘ። ትልቅ ምክንያት ነው ይሄ። አሁን አቅፎኝ የነበረ ሰውዬ እጅ አስወርዶ ምናምን ከዚህ በኋላ እንደዚህ ካረክሽ ምናምን የሚያስፈልግ ነገር ነው። ወይኔ እውነት በሀሳብሽ ነው እንደዚህ የቀፈፍሽኝ። እግዚአብሔር አድርገሽ ቢሆን ደግሞ ሰው እኔ እንደውም እውነት ለመናገር ብሩ ስላልሞላልኝ ነው እንጂ አድርጌ ምናምን ጨርሼ ነበር። ሙሉላት ቤተሰቦች የሙሉልሽና ይጃ አይ እነሱ ሀሳብ ሰጡኝ እንጂ ምን አጠፉ ያምራል ምናምን ያሉኝ ብታደርጊው እንጂ እኮ ካማረ በቃ አድርጊው ይልና እንዳትመለሽ ግን ማርያም ነው። አሁን ይሄን ቪዲዮ ብዙ ሰው ነው የሚያውቁት። ምን ይሆንሽ አሁን የወዳ ራሱ ታያለች እኮ ምን አይነት ሀሳብ ነው የምታምጪው? ማርያም እንዴት ታዲያ ታየውስ ኖርማል ነው። ልሰራ እኮ ነው ያልኩት እኮ እንደውም የወዳም ሴት ናት ላይክ ማንኛውም ሴት ማለት በህፃናቶች ናቸው። በቃ ባሩ ነገራችን ያዘንጉት በእውነት በምፈልገው ነገር በዚህ መጠን ጭራሽ የጠበኩት ምላሽ ሌላ የሆነው ሌላ ነገር ነው። ስልኩ እንዳያርቅም ይወዳይ ነው ምንድን ነው ተጨነቅሽ? ለስልኩ ደግሞ አይ ስልኩ ወርቆ ደግሞ ሪላንት አሰራዋለሁ ቱርክ አሰራዋለሁ። አይ ስልክ አይሰሩም እንደዚህ እንትን ምናምን ካልሆነ ሰርጀሪ ምናምን ነው። እንውጣ ለምን እንውጣ እንተው ይፈራል እንዴ? ገና ለገና ሰርጀሪ ያሰራለው ብላለች ብለክ ቤተሰቦች አሉ አይደል? እንዴ ለምን ደግሞ ነው የተገናኘው? ቤተሰቦች ደግፈዋት አበረታቷት ጸበል አስገቧት። ንፋስ አለ በጣም እየበረደኝ ነው። እጅህን አውርደህ ያልከኝ ያለው ያስፈረድከኝ
በጠራራ ፀሐይ ነው የሚበርድሽ እንዴ? ንፋስ አለ የሚወድቁት እኮ ንፋስ ስላለ እኮ ነው ከላይ የሚወርደው። ያንቺ እንትን ነው ያንቺ ስራ ነው። ገና መብረቅ ታስወርጅብናለሽ እንኳን ንፋስ። ምን አድርጌ ነው የሚለኝ ቤተሰቦች? እኔ ምን አደረኩኝ ግን? እሺ አሁን እግዚአብሔርን ቆይ በካሜራማኑ ስልክ ቢሆን እሺ ካረጋለሁ። ኮሜንት እንደዛ ብሎ ጽፎ እኮ ነው የምር ማለት ነው። እንዴ ለምን በውስጥም እኮ ይደውሉልኛል እኮ በውስጥም ያወሩኛል አይደል? ኮሜንት ላይ ግዴታ መጻፍ አይጠበቅባቸውም። ይደውሉልሻል። እሺ ቀፈኛ እየበረደኝ ነው። ምን አቅፈኝ ነው እስከምደው ነው እንጂ ሁለት ነው ስለዚህ ቀፈኛ ተቀፈኝ እንጣ በእናትሽ እሺ በስነ ስርዓት ቀፈኝ። ሰዎች አሁን በዚህ ነገር ተናደድኩ ብሎ እስከምታሰሪ ልቀፍሽ ነው በኋላ ሌላ ሰው ከማክስ ነው እና ምን ደበረክ? አሁን ሰራው ማለት ነው እየደበረክ ነው እንደፈለሽ ጽሁፍ ትልቅ ሰው ነሽ። ምንም ማድረግ ይችላልሽ። አሻራ ሰላም አንተ ደበረክ ጦሴ አረጋሽ ታሰሪ ነው አንተ ደበረክ ማለት አንተ ከደበረክ ማይክ አንተ ስከልክ ነው አትታገኝ እኔን ከፈኛሽ ነው ከፍኩሽ ምንድነው ስከልክ እኔ ማችን ስከልክ ነው ምንድነው ስከልክ ነው እኔ ከቤተሰቦች ጋር ተማክሬ ነው ስከልክ እንደዛ አድርገሽ በይው ብለውኝ ነው እንደዛ በይው እስቲ ይሄን ሐሳብ ለስማው ኤክስትራ ነገር ላይ እንዴት ነው ሐሳቡ እንዴ አይነት ነገሮችን ልታደርጊ ተብዬ እንደዛ አሉሽ አሁን ቤተሰቦችን ታስወቅሽኝ ነው ማለት ነው እንዴ ላይክ እንትን እኮ ነው ሐሳብን ለማወቅ ሐሳብንማ ይደግፈዋል እኮ አሁን እንደዛ ባለማለት እንደዛ የምክር አትምከሯት የለም ጥሩ ሲወራ ለቀልድም ነው ሲወራ ደስ አይልም ሆነ በጣም ያስጠላል ስንቱ እየተሰራ ነው አሁን ሌላው ሰው ነው አንቺ ነሽ እንዴ አንተ አይ አልሰራም ነው ምክር ነው ሲጀመር የቤተሰብ ማለት ነው አሁን እኔ ሜካፕ የምጠቀም ሰው አይደለም ቤተሰቦች አይደለም ኤክስትራ ከንፈሬን ይቅርታና ያላ ምንም ዱቄት እና ቡንን እና ትንሽ እስቲ እናንገራታው ይነበር ተናዷል ማለት ነው ተናዷል እዚህ ጋር ካሜራው ዝቅ እስኪል ነበር እየጠበቀኝ ነበር ግን እዚህ ጋር አትናገርም እዚህ ጋር አትናገርም ልብካለክ ምን ነው ተፈራቸዋለሁ ቤተሰቦቼ ኧረ እኔ ማንንም አልፈራም አከብራለሁ ለማንኛውም ግን ስቀልድ ነው እና ደግሞ እየነገርኳቸው ነበር ቀልድ እንደማትች በዛው ብዙ ነገር ነው ማትችው በቃ እናትሽ ቀላትሽ እንደው ምን ይሻለኛል ቤተሰቦች ምንም እየነገርከኝ አውቄ ነው አትበለኝ ትናንትና ወይ አይላትም ብሎ አውቄ ነው ኧረ በስመ አብ ለማንኛውም ቤት በነገራችን ላይ እንደዛ ቤት አስመስዬ አንተ አስገባሽው ቪዲዮ ላይ አስገብተሽዋል ስራ ከዚህ በኋላ ድንገት ቪዲዮ ይዤ ልሄድ ስለምችል ስትወጣ አድርጋ አንተ ዛሬ አንተ አጫኩኝ ስለወጣው ነው ሁለተኛ ደግሞ ቤት የመቀየር ነው መውጣት ስላለኝ አናት አስተካከልኩት አልወጣም ለዛ ቀይር ቤት ደስ ይለናል እና ቤተሰቦችም ደግሞ ተናግረዋል ሄኒ ከዚህ በኋላ ስትወጣ አልጋ አንጥፈ ውጣ ተብሏል አንጥፋለሁ ግን ያው የዛን ቀን አጅሪ ትመጣለች ሲባል እንደገመትኩኝ ታውቂያለሽ እንደምመጣለህ ታወቀኝ ከዛ እሷ ተስራው በለች በዚህ አይነት አንተ ቤት አንድ ቤት ስንኖር ምናምን አልጋ ምናምን የቤቱን ስራ ልታሰራኝ ነው ማለት ነው አታግዘኝም ይሄን እሷ ትሰራዋለች ብለህ አብረን ይኸውልሽ ይሰማኝ የሆነ ነገር ፈልጌ ነበር ልጠይቅ አሁን እንደዛ አይነት ነገር አለም ሲሪየስ ቀደም ለጨዋታ ያንን ያነሳሁት እንትን የሆነ ሰው እየመጣ ነውና እዚህ አዋሳ እኔ ምንም አላውቅም ሩም ምናምን የት እንዳለና
ማነው ሰውዬ ብለሽ ሩም ትያለሽ? ማነው ሰውዬ? እሺ ሴትዮ የሆነ ሰውዬ መጣና ሩም ምንድን ነው ማለት ነው? እሺ ያው ሴትዮ መጣችና ሩም ፈለገች። ኧረ ዘመድ ነው። አንቺ ጋር ሁንዳ አከራይሽ አዛና ነው ነገር ነው እና እኔ ጋር የሚያርፍም ሰው አይደለም። ሩም ፈልገው ነው። ከደለም አይምጡና እንቀበላቸዋለን እኮ ሩም ታውቀዋለህ? ሩም እኔ ባለፈው ካሜራማኑን ያገኘው እንትን ነው ፒያሳው ጋር እሱ ያለው አሪፍ ነው። በጣም አሪፍ ነው ሩሙ። ይሄ ለመፈተን ነው። አይ ሩማቸው እንዴት ነው? ኧረ እኔ ስንት ያደርጋለሁ ከቤት ስባረር ከቤት ይባረራሉ። ሁለተኛ እናቴ ቤት ነው። አይ እንትና ነበረ ብቻ የማውቀው ሰው ነበርና የእነሱ ዘመድ ነው ብቻ። ግን ሐዋሳስ ማውቀው እሱን ብቻ ነው። ሌሎቹን አሪፍ አይጠፉም። ብቻ እንፈልጋለን። አሁን ቆየ ካወቀው ወይስ በቅርቡ ታውቀዋለህ? ሩም ቆየ ካወቀው ወይስ ቆይቷል? እንትን አድርግልኝ፣ ቴክስት አድርግልኝ ስሙን ካስታወስከው። ኧረ ችግር ታውቂው የለ እንደ ከካሜራማን ባለፈ ያገኘው ስሙን እንዳልምታታ ነው። እዛ ጋር ሄጄ ናኦል ሊሆን እንደ ናኦል ብቻ እንደዛ ነው ስሙን ካረሰው እንደዛ ነው። ለማንኛውም እልክለታለሁ ብቻ ለማንኛውም ከፈለገ ዋሻል ችግር የለውም። እነግረው ነው ወይ እሱ እንትን ይላል። መቼ መጣው? ዛሬ ማታ ነው የሚያዝለት። ወይስ እንዴት እንትን እንላለን? አይ ችግር የለውም። እኔ እንትን ስሙን ልክለት ነው እንደሚሆን እናደርጋለን። ምን ነው ብቻሽን መሄድ ፈለግሽ እንዴ? እኔ መቼ ሄዳለሁ አልኩኝ ወይ ቴክስቱን ልክለታለሁ። እሺ እንደፈለግሽ እንዳለፊ ብዬሽ እኮ አይደለ? እንደዛ አስበህ ነው? እሺ ለማንኛውም እንዳላወራ እኮ እሺ ያው ልሄድ ስለሆነ እኮ ቶሎ በካሜራማን ቪዲዮን ጨርስ። ቤተሰቦች አረዝመዋል መዝጊያው ነው። እሺ ቤተሰቦች እንግዲህ እስካሁን አብራችሁ ስለነበራችሁ ከልብ እናመሰግናለን። ቅድም እንዳወራ ነው እንግዲህ ያው ሄኒ ስልክ ስለሌለው ቪዲዮ አያይም እና መግቢያ ላይ እንዳወራ ነው እንገናኛለን ማለት ነው። በቀጣይ እስከምንገናኝ በቀጣይ ቆንጆ ቪዲዮ እስከምንገናኝ ድረስ ሁላችሁም ባላችሁበት ቸር ቆዩን። ሰብስክራይብ እንዳትረሱ። እዚያ ማዶ ጋራ ያለሽው እርግብ ምን ባገኘሽ የሚያንገበግብ ሌላ ማን ላንቺ ምን ያደርግልሻል ልቤ እንደ ገበታ ተዘርግቶልሻል